እኔ አንቺን አልወድሽም ወይንም አላፈቅርሽም ማለት ለማንኛውም ሰው እንደ ውሸት ነው የሚቆጠረው በእርግጠኝነት ማለት ነውና እኔም ከልቤ የምርክና አብርሃም ጌታን በል በእግዚአብሔር ከልብ ማርያም ታፈቅረኛለህ? የኔ ፍቅር የኔ ቆንጆ ምናምን እያለች ሄርሜላ የኔ ቆንጆ እውነትህን ነው ምናምን ሄርሜላ ደግሞ ትላለች። ምንም አታስመስይ፣ በቃ አያፈቅርሽም። ድንገት በቃ ያንቺን ደስታ ለመመለስ ፈልጎ ነው እንጂ አያፈቅርሽም። አፈቅርሻለሁ ስላለሽ እኮ በቃ ሳቅሽ በጣም ሲጀመር መጀመሪያም ብያችኋለሁ። አብርሃም ይሉኝ ምናምን አይባልም። ጅድ አትሁኝም። ቆፍጠን ያለ ሴት አትሁኝም እንዴ አይባልም። በቃ አፈቅርሻለሁ ያለሽ እኔ እውነቱን ልንገርሽ አይደለ በቃ አንቺ ደስተኛ ሆነሽ እንድትኖር ይፈልጎ ነው እንጂ ካንቺ ጋር ሊኖር ፈልጎ አይደለም። በቃ ዝም ብለሽ አታለቃቅሽ። ምንም ያልሆነ ነገር ደግሞ አታምጪ። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ያለው ፈጣሪ ይመስገን፣ እናንተም በያላችሁ በሰላማችሁ ብዝት ይበል። እንግዲህ ዛሬ ያው በተለየ ቪዲዮ ነው የመጣሁላችሁ ማለት ነው ቤተሰቦች። ያው ትናንትና በተለቀቀው ቪዲዮ ብዙ ነገር ተምሬያለሁ፣ ብዙ ነገር ማውቂያለሁ ቤተሰቦች። ያው አንድም የማስመሰልና ያለ ማስመሰል ባህሪ ነው። መጀመሪያ ከሩታ ጋር እያለ ነበር ሄርሜላ ፍቅሩን ለመግለጽ የሞከረች የነበረችውና እሷ በቃ ሩታ ስለነበረች ይሁን አብርሃም ዝም ያለው አላቅም። ከዛ ሩታ ከሄደች በኋላ ደግሞ ድጋሚ አፈቅርሻለሁ ምናምን በማለት አብርሃም ለሄርሜላ ፍቅሯን ገልጾላታል ማለት ነውና ቤተሰቦች ቪዲዮን ካላያችሁት ያው ከዚህ ቪዲዮ በኋላ አሳያችኋለሁ ማለት ነው ቤተሰቦች። ያው ካላያችሁት ደግሞ እኔ ላብራራላችሁ ትንሽ እኔ በተረዳሁት ሀሳብ ማለት ነውና ብዙ ነገር እያደረገ ነበር። አቤላም ነበረ፣ የሄርሜላ እህትም ነበረች። ብዙ ነገር እያወሩ ነበር። በተለይ ደግሞ አብርሃም እስከዛሬ ከነበርኩትም እስከዛሬ ካንቺ ጋር ባሳለፍኩትም እንዳንቺ የሚወደኝ ሰው የለም፣ ያወቅኩትም ሰው የለም፣ በፍቅር ራሱ አሸንፈሽኛል ምናምን እስከ ማለቱ ላይ ደርሷል አብርሃም ማለት ነውና ቤተሰቦች ይሄን ያህል ምንድነው አብርሃም እስከዛሬ ለካ ሄርሜላን ያፈቅራት ነበር። ልጅ የወለደችለትን ሚስቱን የልጅነት ሚስቱን ለቆ ሌላ ሴት ማየት ማለት በወንድ እንትን ይደብራል። ሼም ነው፣ በጣም ሼም ነው። መድኃኒዓለምን በጣም አብርሃም ደግሞ በቃ አስመሳይ እንደሆንክ እውነተኛ ደግሞ ሄርሜላ እንደሆነች ታውቋል። እዚህ ጋር ከአንተ ይልቅ ሄርሜላ እውነተኛ ነች ማለት ነው። ለምን እስከዛሬ እሷ ልክ ነበር እያደረገች የነበረችው፣ አንተ ነህ እያስመሰልክባት የነበረው። አንዴ ከሩታ ጋር ትሆናለህ፣ ፍቅርሽን አልቀበልም ትላታለህ። ሩታ ደግሞ ዞር ስትል አፈቅርሻለሁ ብለህ ታለቃቅሳለህ። ወንድ መሆን ያለብህ እንደ ሴት እንዲህ ማለት አያስፈልግም። ሄርሜላም ደግሞ አታስመስይ፣ በቃ አፈቀረሽ አይደል በቃ ተይው። እንደሚያፈቅርሽ ካወቅሽ ያንቺ እንደሚሆን ካወቅሽ በቃ ህይወታቸውን አትበጥብጪ። አንድ ህይወታቸው ተበጥብጧል፣ መበጥበጣችሁም በቃ አንቺ እንደ ትልቅ ሰው አስበሽ በቃ አንተ ከልጅ ጋር ነው መሆን ያለብህ ማለት ምናምን አለብሽ እንጂ እሱ ስላፈቀረሽ አንቺ ምን ያህል መጎዳት የለብሽም። በቃ ስለዚህ አንቺ ወጣር ብለሽ አብርሃም ደግሞ በቃ ወደ ራስህ አቋም ተመለስ። መጀመሪያ ሩታ ስለሌለች ይሁን አፈቅርሻለሁ ያልካት አይዶን ነው። እኔ ምንም ማቀው ነገር የለም። ሩታ ያለች ግን መናገር ነበረብህ ያንን ነገር በመጀመሪያ ቪዲዮ ሩታ ስለነበረች በቃ አላፈቅርሽም ምናምን ብላ አስለቀስካት ምናምን፣ አለቀሰች፣ ተንበረከከች፣ ውንባ ከረዩሉ ምናምን አለች። በቃ ብዙ ነገር ፈጠረች። ግን አሁን እሷ ሩታ ስለሌለች ነው መሰለኝ አፈቅርሻለሁ ጭራሽ ማለት ጀመርክ አንተ። እስከዛሬ ከነበሩት ሁሉ ከሰው ሁሉ ትለያለሽ የኔ ቆንጆ የኔ ፍቅር ሳለች ነው መሰለኝ እንደዛ ደረትን ስላሻሸች ነው መሰለኝ በጣም በቃ ስሜታዊ ሆነ አፈቅርሻለሁ ምናምን ብለሃታልና አቤላ ማለት እዛ ጋር የሄርሜላ እህትም አለች። እነሱን ፈርተ ይሁን እውነቱን ብትናገር ይሻላል። በቃ እዚህ ጋር ቢያንስ እዚህ ጋር አሁን ትዳር እንደሌለው ሰው ነው እየሆንክ ያለው፣ ልጅ እንደሌለው ሰው ነው እየሆንክ ያለው። የጋሽ ልጅ ሆነ ደግሞ እንደዚህ ማድረግ በጣም ስንፍና ነው። ስለዚህ አብርሃም የወረደ አስተሳሰብ አይኑር። ቆፍጠን ያለ ሰው መሆን አለበት። ገብቶሃል አይደለ? በቃ እንደ ማንኛውም ቢያንስ ታናሽ ወንድም አለኝ፣ ታላቆች ያሉ በታላቆች እንኳን አትማርም? እንደዛ ብለን እንኳን ማሰብ አችልም? በጣም የሚደብር ነገር ነው ያደረኩት አብርሃም በዚህ ሰዓት ማለት ነው። እና አብዛኞቻችሁ ደግሞ ኦዲየንሶች ብዙ ነገር ያላችሁ ነው። ፈረንጁ ነው የሩታ ጠላት ምናምን ብዙ ነገር አውርታችሁ ስለ ፈረንጁ ራሱ ስለ ፈረንጁ ባይዘ ምንም ነገር ልታወሩብኝ አልፈልግም። ለምን በጣም ወደው ወንድሜ ስለሆነ ስለ ፈረንጁ ማናችሁም ልታወሩ አልፈልግም በዚህ አጋጣሚ ማለት ነው። እና በቃ አብርሃም በጣም ያረከው ነገር ምንም ደብሮኛል በጣም ማለት ነው። ሪል አሁን ሩታ ማን አላት ብለህ ነው እንደዚህ እንትን ያልከው? ደስታ እንግዲህ ያው ፍቅር እንዳልያዘው ብዙ ነገር ገልጾላታል ለሩታ ራሱ። ከሩታ ጋር በቃ ፈቷል። አንተ ያንን ተገና አድርገህ ነው መሰለኝ የሩታን ወደዛ የጣልካት ምናምን። በቃ ይደብራል፣ በጣም ይደብራል። እንደወንድ ልጅ የሚደብር ነገር ነው ያደረከው ባይዘይ።
ቢያንስ ጋሽዬን እንኳን ማማከር አለብህ፣ አብዬን ማማከር አለብህ። እነሱን ችግር የለም እነሱ ካላገኛቸው አብዬ እንተ ቡዚ ያለች ዴቫ አለ እነሱ ማማከር አለብህ መጀመሪያ ማለት ነው። ይሄ ለምን የህይወት ጉዳይ ነው። ልጅ አሁን ካንተ ጋር ብዙ ነገር ቲክቶክ ላይ ትፖስታለህ፣ ኖርማልም ሾርት ላይ ትፖስታለህ ከልጅ ጋር ግን ያንን አሁን ከሄርሜላ ጋር ስትሆን በቃ ረስተዋል። ከነ ልጅ እንዳለው ሰው አላሰብክም። ይሄ ምንድነው በቃ የሆነ የወረዳ አስተሳሰብ ስላለክም እንደ ትልቅ ሰው ደግሞ አስበህ ሄርሜላን ከህይወት ማውጣት አለብህ። በቃ ምንም ማድረግ አይጠበቅብህም። በሽምግልና ስንት ነገር አሳልፋችኋል ከሩታ ጋር። እንደዚህ ማድረግ አልነበረብህም ማለት ነው። አብርሃም በጣም የወረዳ አስተሳሰብ እንዳለ ያየሁት ትላንትና ነው። በቃ ቤተሰቦች ቪዲዮን ካላያችሁት እስከ ጥግ አሳያችኋለሁ ማለት ነው። ዋና ፖይንቶቹን አሳያችኋለሁ። እኔ ፍቅር የኔ ቆንጆ ምናምን እያለች ሄርሜላ ብላ ስትመጠመጥ ምናምን ብዙ ነገር አለ። እንደውም እሱን ፊት ለፊት ላይ መግቢያ ላይ ካያችሁት ምናልባት አይታችሁት ይሆናል። በቃ በጣም የሚያስጠላ አክት ነበር እያሳየው ነበር። የኔ ቆንጆ እውነትህን ነው ምናምን ሄርሜላ ደግሞ ትላለች። ምንም አታስመስይ፣ በቃ አያፈቅርሽም። ድንገት በቃ ያንቺን ደስታ ለመመለስ ፈልጎ ነው እንጂ አያፈቅርሽም። አፈቅርሻለሁ ስላለሽ እኮ በቃ ሳክሽ በጣም ሲጀመር መጀመሪያ ብያችኋለሁ። አብርሃም ይሉኝ ምናምን አይባልም። ጅዳ አትሁኝ፣ ቆፍጠን ያለ ሴት አትሆኝም እንዴ አይባልም። በቃ አፈቅርሻለሁ ያለሽ እኔ እውነቱን ልንገርሽ አይደለ በቃ አንቺ ደስተኛ ሆነሽ እንድትኖር ይፈልጎ ነው እንጂ ካንቺ ጋር ሊኖር ፈልጎ አይደለም። በቃ ዝም ብለሽ አታለቃቅሺ። ምንም ያልሆነ ነገር ደግሞ አታምጪ። የእነሱን ህይወት አትበጥብጪ። ከዚህ በኋላ ሲጀመር እንደዚህ ነገር ታረጊ እኔ ራሱ አስቀይምሻለሁ አይደለም እነሱ። በቃ ብዙ ነገር አልበላችሁ ቤተሰቦች። ቪዲዮን ካላዩት ከዚህ ጀርባ አሳያችኋለሁ ወይም ከቪዲዮ ስራ አስቀምጥላችኋለሁ። ያው መግቢያ ላይ እንዳያችሁት ቤተሰቦች ብዙ ነገሮች ተባብለዋል። አቤላም የሄርሜላ እህትን ባለችበት ብዙ ነገር አሳይቷል አብርሃም። ከዚህ በፊትም እንደዚህ አንቺን ሳይሽ ነው እንደዚህ ሆንኩልሽ ወረኩልሽ ቀበርኩልሽ እያለ ነበር። በጣም እየቀበጣጠረ ነበር አብርሃም ራሱ። ያ ምንድነው የሄርሜላን ደስታ እንትን ለማለት ነው እንጂ ኖርማል አፍቅሯት አይደለም። በቃ ቤተሰቦች ይሄን ልላችሁ ነው የፈለኩት እና ደውዬም ብዙ ነገር አጣርቻለሁ። ሄርሜላን አያፈቅራትም። ግን ሄርሜላ እያለቃቀሰች ስለነበረ ከዛ በፊት በነበረው ቪዲዮ ሩታ በነበረችበት ሰዓት እያለቃቀሰች ስለነበረ ያው እንባዋን ላብስ በማለት ነው እንጂ አያፈቅራትም። እዚህ ጋር እኔ እንደተረዳሁት ማለት ነው። ለምን በቃ ሴት ልጅ ደግሞ መጎዳት የለባትም። እሷ ደግሞ አሁን ሄርሜላ የተሰማ ስሜት በጣም የሆነ ለየት ያለ ስሜት ነው። በቃ የነገሰች ነው የመሰላት ኡፋይ ተመስገን ምናምን ምን አይነት ዲፕሬሽን ውስጥ ገብቼ እንደነበረ አታውቁም ምናምን ማለት ጀምራ ነበርና ቤተሰቦች ያው ብዙ ነገር አለበላችሁ ቤተሰቦች። የቪዲዮን ካላያችሁ ከዚህ በኋላ አሳያችኋለሁ እና ቤተሰቦች ደግሞ ይሄንን ቤት ደግሞ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ቤተሰቡ ይሁኑኝ። አወዳችኋለሁ፣ አመሰግናለሁ። ቀጣይ ቪዲዮ እስክንገናኝ ድረስ መልካም ሳምንት። ተፈጥሮ ነው በቃ ንግግር፣ መልስ፣ ቃል መባልን አፈቅርሻለሁ መባል፣ ወድሻለሁ መባል ይሄንን እንጠብቃለን እና ሄርሜላም ከዚህ አንፃር ነው አንተ ልትጠይቅ የቻለችው እንጂ አይወደኝም ብላ አስብ አይደለም። እንደዛ ብታስብ ድሮ ነው አብረሃት ሆነ ነበር። ግን ይሄንን ስለምታስብ ነው ዛሬም የጠየቀች መልስ መስጠት። ለሆነ ሰው መልስ መስጠት ትፈልጋለች፣ ለሌላ ሰው አይደለም። ለኔ እንኳን መልስ መስጠት ትፈልጋለች። አዎ ያፍቀኛል፣ እንዲህ ተባብለናል፣ አውርተናል፣ ይሄን ነገር አስበናል፣ ስለ ወደፊት እንኳን። ግን እቺ ልጅ እየኖረች ያለችው ስለ ዛሬ ብቻ አታውቀውም። መልስ አልሰጣትም፣ ምንም አይነት መልስ አልሰጣትም። እና በቃ እኛ ሳይሆን እሷ ካንተ የምትፈልገው በቃ መልስ ነው። አፈቅርሻለሁ የሚለው ቃል ምን ያክል እንደሚለውጠው ስላልገባት ነው። ነገን ከአንቺ ጋር መኖር እንደምፈልግ በደንብ ጠንቅቀሽ ታውቂያለሽ። ከፈለግሽ ደግሞ ደግሜ አሁንም ልንገርሽ፣ በጣም ነው የምወድሽ። ነገን ከአንቺ ጋር መኖር እፈልጋለሁ። በጣም እንደምፈልጋት አይነት ሴት ነሽ በሁሉም ነገር፣ በጸባይም እንደምንም ማለት ነው። ለኔ ከማሰብም ማለት ነው በሁሉም ነገር የምፈልጋት አይነት ሴት ነሽ እና ይህን ነገር ምናልባት እስከዛሬ ስላልነገርኩሽ በጣም ይቅርታ። ግን ከዛም በፊት የፍቅር ጥያቄ አቀረብሽልኝ፣ በግልጽ ምላሽ አልሰጠሁሽም ነበረ። ዛሬ ለሁሉም ነገር ምላሽ ከፈለግሽ ግን አንቺ ከምትወጂኝ ከምታፈቅሪኝ በላይ በአጭር ጊዜ ውስጥ በጣም ጥሩ ፍቅር፣ በጣም ደስ የሚል ነገር ከዛ በፊት ማላቃቸውን ብዙ አይነት ነገሮችን እኔ ከብዙ ሰው ጋር አሳልፌያለሁኝ። ግን ደግሞ እስከዛሬ ድረስ ካሳለፍኳቸው ሰዎች በላይ ሆነሽ ሁሉ ነገርን ተረድተሽ እያንዳንዱን ነገር አምነሽ ተቀበለሽ የኔን ኢቭን ልጄን እንኳን አምነሽ ተቀበለሽ
በዚህ ልክ ፍቅርሽን አሳይተሽኛልና እኔ አንቺን አልወድሽም ወይንም አላፈቅርሽም ማለት ለማንኛውም ሰው እንደ ውሸት ነው የሚቆጠረው በእርግጠኝነት ማለት ነውና እኔም ከልቤ ሁሉንም ሪስክ ወስጄ ከዚህ በኋላ የሚመጣብኝን ነገር በሙሉ ተቀብዬ ምንም ነገር ይፈጠር ከፈለገ በቃ ችግር የለውም። አንቺን ከሚከፋሽ፣ አንቺን ከምታለቅሽ፣ አንቺን ከሚደብርሽ ነገ ከነገ ወዲያ በእኔ ምክንያት መልስ አጥተሽ ከምታለቅሽ ምንም ነገር ችግር የለውም። ፈጣሪ ያውቃል ሁሉም ነገር ማለት ነው። የምርክና አብርሃም ጌታን በል በእግዚአብሔር ከልብ ማርያምን ታፈቅረኛለህ? ይሄ ነገር እየፈለኩት የነበረው አብርሃም አልገባህም። ምን አይነት ስሜት እንዳለው አልገባህም። ገባህ? አንተ አፈቅርሻለሁ መባል ለኔ ምን ያህል ጥቅም እንዳለው አልገባህም። እግዚአብሔርን በጣም ነው የምወድህ፣ በጣም ነው የማፈቅርህ። የኔ ነግሽ የኔ ማንም አይነካም፣ ማንም አይደርስብህም። ገባህ? አንተ ነህ፣ እኔ ደግሞ ያንተ ነኝ። ደግሞ ታምኜልህ እስከ መጨረሻው ድረስ እኖራለሁ። ይሄን ደግሞ ቃልን ስለነገርከኝ በጣም አመሰግናለሁ። እሺ በጣም ነው የማፈቅርህ፣ በጣም ነው የምወድህ፣ በጣም ነው የማከብርህ። የኔ ውድ፣ የኔ ቆንጆ፣ የኔ ፍቅር። እንዴት ነው ነፃነቴን ያገኘሁት እኮ ነፃነቴን። አልገባህም። ይሄ መልስ ለኔ ምን አይነት ጥቅም እንዳለው፣ ምን አይነት ተጽዕኖ እንዳለው አልገባህም። በጣም ነው የማፈቅርህ። እሺ ምን ያፈቅርሻል? ወይኔ ጉዴ አለን። እሺ አመሰግናለሁ በጣም እኔ እራሱ ደስታዋን እንዲህ ስለመለስክልኝ ቴንኪው አቡላ። ስለምትጨነቁልኝ ስለምትወዱኝ በጣም አመሰግናለሁ። አቢላዬ ለኔ በዚህ ልክ ስለተጨነቅ በጣም አመሰግናለሁ። አብርሽ የኔ ሆኗል። ከዚህ በፊትም የኔ ነበር፣ አሁን ግን 100% የኔ ሆኗልና የኔ ውድ ይሄን ደስታዬን ብቻ ነበርኩ የጠየቅኩት። በቃ አመሽኮርመም እየተሽኮረመመ ነው እያሳፈረች ያለችው። ኢየሱስ አብርሽ ሄርሜላን ያፈቅራታል። ወይኔ ጉዴ! በጣም አልገባችሁም ምን አይነት ቴንሽን ውስጥ እንደነበርኩኝ እንተረዳችሁ። እኔ ግን ብዬሽ ነበር ብላኝ ነበር ባይዘዌ እኔ እረዳለሁ። አብርሽ ይወድሻል። እንዴት ተኮሳተረችብኝ። ልትመታኝ መሰለኝ የሆነ ሰዓት ከተናገር